አንድን ሴት የፍቅር ጥያቄህን ሊሆን ይችላል፣ የሴክስ ጥያቄህን ሊሆን ይችላል፣ ሲቹዌሽንሺፕ ውስጥ ሆናችሁ ወደ ሪሌሽንሺፕ ወይም ሲሪየስ ማድረግ ፈልገ ሊሆን ይችላል፣ ግንኙነታችሁን ወይም በድብቅ የሆነውን ኦፊሻል ማድረግ ፈልገ የትኛውም ጥያቄ ነው ምልህ በተቃራኒ ጾታ ከሷ ጋር ያገናኘህን ጥያቄ መልሷ ሪጀክሽን ከሆነ ወይም ለጥያቄዎች መልሷ ችላ ማለት ከሆነ በአጠቃላይ ሪጀክት ካደረገችው መሳታት ስለሌሉብህ ስህተቶች ወይም ማድረግ ስለሌሉብህ ነገሮች ነው በዛሬ ቪዲዮ ላይ የምነግራችሁ። አንተ ስህተት ነው ብለህ አታምነውም ወይም ስህተት እንደሆነ ብታቅ መቼም በእርግጠኝነት አንተን የሚጎዳ ከሆነ ወይም ያልሆነ መስመር ውስጥ የሚከትብ ቢሆን ኖሮ አታደርገውም። ነገር ግን ባይ ዲፎልት ወንድ ልጅ ብዙ ጊዜ ነግሬያችኋለሁ ስለ ኢጎአችሁ ወይም ሪጀክት መደረግ ለእናንተ እንዴት ፔንፉል እንደሆነ አብራክ ባትሆን ፍቅሩን ይዘኸው ጥያቄህን ባታቀርብ ወይም ደድህን ባታሳያት የተሻለ እንደሆነ ትመርጣላችሁ። ምክንያቱም ተፈጥሯችሁ ከክብር ጋር ብዙውን ጊዜ በጣም የተያያዘ ስለሆነ ነው። በእኛ ደግሞ ሪጀክት መደረግ ህመም ስለሚሰጣችሁ በዛ ህመም ሊሆን ይችላል የምትወስደው እርምጃ የምታደርገው ነገር ወይም አሸንፋለሁ በዚህ መንገድ ብለህ የምትሄዱት መንገድ አብዛኛውን ጊዜ ምን ያደርጋል መሰላችሁ? እኛ አንደኛ በጣም ነው ኢንጆይ የምናደርገው ስቲል ፓወር አለኝ እሱ ጋር ብላ ኢንጆይ ታደርጋለች። ወይም የትም አባቱ አይሄድም እንደዚሁ እንደተነጫነጨ እንዲሁ እንደለፋ ይኖራታል ትላለች። አሊያም ደግሞ አንተን መጀመሪያም የሰጠችው ቦታ ወይም የፍቅር ስሜት ካላት እንኳን አሁን በተሳሳተ ማንነት እንድትረዳህ ታረጋታለህ። ከዚህ ስህተት ነፃ እንድትወጣ እኔ እህትህ ሪጀክት ከተደረግክ በኋላ መስራት ስለሌሉብህ ስህተቶች ወይም ትክክለኛ ውጤት እሷን ወደ አንተ የሚያመጣትን ውጤት የሚሰጥህን እዚህ ቪዲዮ መጨረሻ ላይ ቁጭ አደርግልሃለሁ። ነገር ግን አቅም ካለ ድፍረቱ ካለክ የመተግበር ነው። ሃይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዮድ ሃውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን። ከኛ ሚስጥሮች ውስጥ ልክ እንደዛሬ ያካፍላችኋለሁ። ከኛ ጋር የምትገቡበትንም የፍቅር ህይወት ቀላል የምታደርጉበትን ሐሳቦች እናነሳበታለን። ይህን ቻናል ሰብስክራይብ ያላደረጋችሁ ወንዶች ባካችሁ አድርጉ። አብራችሁ የደወል ምልክቱን መጫን እንዳይረሳ። ዩቲዩብ ወዶት ለሌሎች እንዲያሳውቅልን እንዲያደርስልን ደግሞ ሐሳብ አስተያየታችሁን መጻፍና የቪዲዮውን ሐሳብ ላይክ ማድረግ እንዳይረሳ። አብራችሁን ቆዩ። አንደኛው አንዴ ስሜትህን ካሳወቅካት ወይም ከተናዘዝክ በኋላ ቀልድ እንደነበረ ወይም ከልብህ እንዳልሆነ ልታሳያት በሌላ መንገድ መሄድ የለብህም። ሪጀክት መደረግህን ውስጥክ ደብሮታል፣ አልተቀበለውም ወይም ሽንፈት ሆኖ ስለታየ ያንን ነገር የተናገርከው ለቀልድ እንደሆነ ወይም እያሾፍክ እንደሆነ እስቲ ምን እንደምትል ልስማ ብዬ ነው ብትል በፍጹም ሴት ጋር ተቀባይነት የለውም። ምክንያቱም ሺኖ በመጀመሪያ ጀመረ ኢንቴንሽንህን ታውቀዋለች ወይም ትክክለኛ ፖዚሽን ላይ ስትቀመጥ ለሷ ያለህን ስሜት በደንብ ነው የምታውቀው። ያንን እንዳትስት። ምክንያቱም ሌላ መደበሪያ ነው የምትሆነው ወይም ምን ሆኖ ነው እንደዚህ የሚያወራው አይነት ነገር ነው እንጂ እንደምታስበው አይነት ውጤት አይሰጥህም። ወይ ቀልዱን ነበር እንዳይወደኝም ነበር እንዳይፈልገኝም ነበር እንዴ ብላ ቀለል አድርጋ እንድታየው እንዳታስብ። አንዴ ከተናዘዝክ ነው። አንዴ አሳወቅክ ነው። አንዴ ክሊር ካረክ በጣም ጀግንነት ነው ባይዘዌ ማለት ነው። አንተ አይምሮ ውስጥና ልብ ውስጥ ሊሆን ይችላል እንጂ የሚወሳሰበው ያለ በማህበረሰቡ ኢቭን ወንድ ልጅ ሴት ልጅ ናት እንጂ ወንድ ልጅ ሪጀክት ቢደረግ ያን ያህል ማይንድ የሚያደርግ ሰው የለም። አንተ ግን ከራስ ጋር ውስጥ ያለው ማንነት ነው የሚያስጨንቀ። እሱን ደግሞ ምን በማድረግ ብያቸዋለሁ ብዙ ጊዜ ሰልፍ ኮንትሮል፣ ሰልፍ አዌርነስ፣ ሰልፍ ሪስፔክት የሚባሉ ነገሮች ላይ በደንብ ከሰራክና ያ ነገር ካለ ምንም አይነት ነው ምልህ ምንም አይነት ኢጎ ካንተ ሊበልጥ አይችልም። ያንን መረዳት ነው። እሷ ከበሰለች ደግሞ እንደ ስቱፒድ ነው የምታይክ። እንደዚህ አይነት ቃላቶችን ከተጠቀምክ በፍጹም ብዙ ወንዶች ላይ ሰላማይ ነው ራሴ ላይ ኢቭን ማለት ነው። እንደ ቀልድ እኮ ነው የነገርኩሽ። ታካብጃለሽ እንዴ? ኧረ ቀለል አድርጊው፣ እኔ ስቀልድ ነው። እንደዚህ አይነት ነገር አንዴ ከአንደበትህ ከወጣ በኋላ ያንተን ቫልዩ ነው የሚያወርደው። ስለዚህ በአቋም ትጸናለህ። መፍትሄ የሚሰጥህ ያመንከውን ወይም ፍላጎትህን መናገርህን መካድክ አይደለም። ትክክለኛው መፍትሄ እኛ ላይ የሚሰራውን የዚህ ቪዲዮ መጨረሻ ላይ ነው የምነግርህ። ነገር ግን አንዴ ካመንክ አንዴ ካሳወቅካት በኋላ መደጋገም ወይም ስታይሉን አይነቱን እየቀያየሩ ወይ በልመና መልክ ማድረግና እሷን መጫን አይደለም መፍትሄ። አንዴ ነግረሃታል አይደለ? አንዴ ያሳውቀሃታል አይደለ? ግልጽ አድርገሃል አይደል? ፍላጎትን ደን ምን ማድረግ አለብህ የሚለው እናወራለን። ግን እዚህ ጋር መሳሳት የሌለብህ ምንድነው ብያለሁ? መካድንና ስታይልህን እየቀያየርክና ሁኔታዎችን እያመቻቸት ደጋግመህ እንድትቀበልህ በልመና መልክ በፍጹም ነው የምልህ፣ በፍጹም እንዳታደርገው። ሁለተኛው
አንተ ሳትሆን እሷ ምን ነው እንድትል ነው ማድረግ ያለብህ። ለምን ምን ነው የሚሉ ጥያቄዎችን ከእሷ እንዲመጡ ነው እንጂ ማድረግ ያለብህ አንድ ሴት ሪጀክት ካደረገች በኋላ በተለይ በተደጋጋሚ ሪጀክት የምትደረጉ ወንዶች በዚህ ጥያቄ ምክንያት ነው። ለምን ምንድነው ምክንያትሽን ንገሪኝ የሚል ጥያቄዎች በፍጹም ውጤት አይሰጡም። ምክንያቱም አንደኛ ልክ እንደ አቴንሽን ሲከር ነው እንድትታይ የሚያደርገ ፍላጎትን ከነገርካት በኋላ የመጀመሪያው ስቴፕ ላይ አልፈልግም ወይም ሪጀክት ከተደረክ በታሪክ ነው ምን አርጌ ነው ለምን ምን ተፈጥሮ ነው ምን ላስተካከል ምን ቢጎልብኝ ነው ምናምን የሚሉ ጥያቄዎች አንተ ጋር እንዳይኖሩ ከባዱን ስህተት እንድትሰራ ያደርጋል። ምክንያቱም ጥያቄ አልተመለሰም ማለት በድጋሚ ምንድነው ማለት ነው? ሁለተኛ ሪጀክሽን ነው ማለት ነው። ምን ያደርጋል ማለት ነው? እልህን ነው የሚል ንዴትን ኢጎን በድጋሚ ከፍ ያደርግብሃል እንጂ እሷ ጋር እንደምታስበው አይነት ውጤት አይሰጥህም። መለሰችልህ እንበል ይፍን ለምን ስትላት ለዚህ ነው አለች እና አምነ ልትቀበል መልሴን አግኝቻለሁ ብለህ ልትሄድ ኖ እንደዛ አይሰራም። ምንም አይነት ምክንያት ነው ብላችሁ ለሪጀክሽን ወይም አልፈልግም ለሚል ጥያቄ እርካታ አይሰጥህም። ነገር ግን የሷ መልስ ባይኖር ራሱ ሪጀክሽን አልፈለገችኝም ብለህ አክሴፕት ማድረግን ውስጥ መቀበል የሚችል አይነት ማንነት ያለህ ሰው ከሆንክ ግን ምንም አይነት ምናልባት ማብራሪያ ራሱ ላይጠበቅብህ ይችላል። ነገር ግን ለምን የሚለውን ጥያቄዋን ኢቭን መልስ ሰጥተህ ራሱ ነው ምልህ አረካ ስትል ምን ታደርጋለህ? ኦቨር ኤክስፕሌን ራስህን ማድረግ ትፈልጋለህ። እድል እንዲሰጥ እንድትሞክር እንድታይ ብትፈልግ እኮ ምንም አይነት ማብራሪያ ወይም የሆነ የተለየ ልመና ወይም ቦታ አስፈልጋት። ለምን የሚለውን ጥያቄ ከሷ እንዲመጣ እንዴት ማድረግ ትችላለህ የሚለውን መልስህን ወይም ፍላጎቷን እንዲያነቃቃ ሞቲቬት ሆና ወደ አንተ እንድትመጣ ያጣችው ነገር እንድታይ የሚያደርጋት ሌላ ነገር ነው እንጂ ለምን የሚለውን ጥያቄ ስትመልስልህ ያንን ኮሬክት ለማድረግ ወይም ያንን ፍላጎቷን አሟልተ አሊያም ራስን ኦቨር ኤክስፕሌን አድርገ የሰጣሃትን ቦታ ፍቅር ምናምን አሳይተ የምታሳምናት ወይም እንድትወዳት አብራክ እንድትሆን የምታደርጋት ሴት አልተፈጠረችም፣ የለችም። ጠየካት፣ ደስ ብሎ ዘላ ነው የምትመጣው። በቃ እኮ ሴት ልጅ። ከዛ ውጭ ያለው ግን ፕሮሰስ ከፈለገ ራሱ ሌላ ነው መፍትሄ የሚሆነው። ለምን የሚለውን ጥያቄ እና በምን ምክንያት እንዴት ምናምን ከሚሉ ጥያቄዎች ሪጀክት ስትደረግ ራስን ነፃ አውጣ። ሶስተኛ አንድ ሴት ጥያቄን ሪጀክት ስታደርግ ፍላጎትን ሪጀክት ስታደርግብህ ማድረግ የሌለብህ ወይም መሳሳት የሌለብህ ስህተት ራስን ሪጀክት ማድረግ ነው። ይሄ የኛ ባህሪ ነው። እኛ ያፈቀርነው ወንድ አልፈልግሽም ወይም በፍቅር ግንኙነት አይደለም ማስብሽ አብሬሽ ልሆን አልችልም የሚለውን ጌሙን ሲጫወት እኛ ይሄንን ስሜታችን ማፍቀራችንን በግልጽ ከተናገርን በማህበረሰቡ ሰዎች ጥሩ አመለካከት እንደሌላቸው ለዚህ ሴት ልጅ ወዳ እንደዚህ ከተደረገች ወይም የሆነ እርምጃ እሷ ምን ሆና ሴት አይደለች ምናምን የሚለውን ፍራቻ ያንን ራሱ ማለት እንደዛ እኛ ራሳችን ሴቶችን መልሰን ስለምንል ያ ስሜት ስለሚያሰቃየን ህመም ሊሰጠን ይችላል። ልናኮርፍ፣ ልናለቅስ፣ ብዙ ነገር ልናደርግ እንችላለን ተደብቀን ማለት ነው። ነገር ግን ሪጀክት ማድረጓ አንተን አሁን ባልኩ ስሜት መንገድ ላይሆን ይችላል። ኢጎክን እያስጨነቀ እልህ ውስጥ በማስገባት ሊሆን ይችላል። አሁን ቅድም እንዳልኩ እንዴት ለምን የሚሉ ጥያቄዎችን ለመመለስ ሊሆን ይችላል። እሷን ለማሳመን የምትሄድባቸው መንገዶች በሙሉ ራስን ሪጀክት እንድታደርግ ያደርገዋል። ለራስ ሰልፍ ሪስፔክት፣ ሰልፍ ላቭ የሚባሉ ነገሮችን በራስ መተማመን እኮ የሆነ ሰው ይወደኛል ብቻ አይደለም ሲባል ሰምታችኋል። ባይወደኝም ኢትስ ኦኬ ላይፍ ትቀጥላለች። ከራሴ ጋር እስከ መጨረሻው መሄደው እኔ ነኝ። ሁሉም ግንኙነት መጨረሻ ወይም ስኬት አለው ማለት አይደለም። ከተፈለግ ካልተፈለግ ኦኬ ራሴን መፈለጌ ነው የሚለው ማይንድ ሴት ነው ወንድ ልጅ መኖር ያለበት እንጂ ከሆነች ሴት ጀርባ ወይም ከሆነች ሴት ኋላ በተለይ እንደወደደችው ያወቀችን ሴት መከተል ማለት መክሰር ማለት ነው። ራስን ሪጀክት ማድረግ ማለት ነው። ራስን ሪጀክት እንዳታደርግ ከራስ ጋር መመካከር፣ ከራስ ጋር አቋም መውሰድ፣ ውሳኔ መውሰድ ራስ ላይ ብቻ ሳይሆን ስሜት ላይ ለሷ የሚሰማህን ስሜት ላይ ኢጎክ ላይ ጨካኝ መሆን መቻል አለብህ። ትወዱታላችሁ አክብራችሁን። አንደኛው ሴት ልጅ አንድን ወንድ እንድትንቀው የሚያደርጋት ይህ ነው። በቃ አስተያየቷ ይነግርሃል ለአንተ ያላትን ቦታ። ያንን እንኳን እንዳታስብ እንደዛ እንዳትሆን ማድረግ የምትችለው ራስን ሪጀክት ባለማድረግ ነው። ሰብሰብ ማለት፣ ኮራ ማለት፣ ቁጥብ መሆን ምንም ጥያቄ የለውም። በጣም ወድጃታለሁ ካልክ እኮ የተወሰነ ያክል ትሞክራለህ። ነገር ግን ያን ያህል ሪጀክት አድርገህ ራስን ከእሷ ጋር ግብግብ ውስጥ እስከ መግባት መውደድን እስከምትክድ እስከ መለመን ምናምን እንዳያደርስ ውጤት አይሰጥህም ነው ፖይንቴ። ብትለፋ ጥግ ድረስ ይዘህ ብትሄድ ችግር የለውም። ግን ውጤት አይሰጥም ይሄ መንገድ ራስን ችላ ማለት። አሁን ግን
ኮስተር ካልክ በራስ መተማመንን ከጠበቅ ለራስ ያለን ፍቅር ካሳየሃት ምን ያህል ለሷም ክብር እንዳለ ካልፈለገች በቃ ልታስገድዳት እንደማትችል ነገር ግን ትክክለኛውና ዋናው ፖይንታችን እሷ እንድትመጣ የሚያደርጋትን ነገር ማድረግ ከቻልክ በዚህ ታይሚንግ ውስጥ ውጤታማ ትሆናለህ። የሆነው 2 ሳምንት 1 ወር ጠፍተህ ግን ድጋሚ የምትሞክር ከሆነ ስቲል አንተ ሪጀክት አድርገህ እሷን ፒክ አድርገሃል ማለት ነው። በዛ መንገድ አይሰራም። ራሳችንን በምንም ታሪክ ሪጀክት ማድረግ የለብንም። ሰዎች የፍቅር ጥያቄያችንን ወይም ስሜታችንን ሪጀክት ሲያደርጉ ሞኝ ነው በቃ ጅል አድርጎ ነው የሚያቀርበን እነሱ ፊት። አራተኛው የምትጠብቀውን ወይም የምትፈልገውን ነገሮች እንዳትሰጣት። በቃ እምቢ ካለች ኖ ካለች ማክበር መቻል ነው እንጂ ያለብህ እንደ ሰው በቃ እና በጣም ነው የምትጠሉት። በጣም እርግጠኛ ሆኜ ነው የምናገረው። የሆነች ሴት ክብሯን ጥላ ዋጋዋን ጥላ ያንተን ፍቅር ብትከተል አንተን ብትል ያን ያህል ቫልዩ አትሰጣትም። ያን ያህል እንድታይም አታደርጋትም። በኢነርጂዋ ልትጠቀም ትችላለህ እንደ ማንነትህ። እዚህ ጋርም እንደዛው ነው ማሰብ ያለብህ። በቃ የሆነ ኤክስፔክት የምታደርገው ነገር ይኖራል። በአንዴ ይተወኛል፣ ራሱን ይመርጣል፣ ወይም ስፔስ ይሰጠኛል፣ ያለንን ግንኙነት ወይም አቅርቦታችንን ያበላሻል ብለህ አታምንም። በተለይ ደግሞ እንደወደድካት ከመንገር በፊት በደንብ ነው ለወደዳችኋት ሴት ኢንቨስት የምታደርጉት። የምትሰጣትን ትኩረት፣ ቦታ፣ እንክብካቤ ምናምን በቀላሉ ሪጀክት ማድረግ አትፈልግም። ለዛ ቢያንስ ስትል ኤክስፔክት ታደርጋለች። በቃ መደወልህን፣ ቴክስት መላክህን፣ እስቲል እድል እሷ ላይ እንዳለክ መሞከር እንደምትፈልግ ምናምን ማወቅ ትፈልጋለች። ያንን አለመስጠት በነገር ላይ አንዱ የምታሸንፍበት መንገድ ነው። መጨረሻ ላይ ያልኩ ይሄንን ነው የምታሸንፍበት መንገድ፣ የምትፈልገውን ነገሮች ማቅረብ። በተቃራኒው ግን ይሄንን ስተት የእሷን አቴንሽን ቁጭ ብለህ ከምትጠብቅ በተደጋጋሚ ከምትሞክር የምትጠብቀውን ቅድም ባነሳሁት መንገድ ከምትሰጣት ይልቅ በኔጋቲቭ የሚሆን በፖዘቲቭ ነግሬያቸዋለሁ ከዚህ በፊት። አቴንሽን 2 አይነት ነው፣ ፖዘቲቭ እና ኔጋቲቭ። መለማመጥ፣ መለመን፣ ስቲል ሃምብል መሆን፣ ካይንድ መሆን ምናምን በዛ መለመን። ሌላኛው ደግሞ አሮጋንት በመሆን ስቲል የሚሰጥ አቴንሽን፣ በመሳደብ ድሮም አልወደድኩሽም ነበር ዝም ብዬ ነው አንቺ ስትባይ እንዲነሽ እንደዚህ ከሆነሽ ምናምን በማለት ነው። ስቲል ሁለቱም ፓወር አላቸው። በቃ ለሆነ ሰው ሪጀክት ላደረገ ሰው እሱ ላይ አቴንሽን እንዳለ ያውቃል። ለእኛ ደግሞ አቴንሽን ምን ማለት እንደሆነ ብዙ ጊዜ ነግሬያቸዋለሁ። ስለዚህ የምትጠብቀውን ነገር ካልሰጠሃት ምን ታደርጋለች ማለት ነው? አሁን ከአይኗን መክፈት ትጀምራለች። በቃ ቫሊዩ ያለው ነገር እንዳጣች እንዲሰማ ታደርጋታለህ። ይህንን ስህተት አትስራ። በቃ ኤክስፔክት ሪጀክት ያደረገ ሰው ኤክስፔክት የሚያደርገው ከነገርኩ 3 ነገሮች ውጭ ደግሞ የራሳችን መንገዶች ስላሉ ነው። አንተ የራስ መንገዶች አሉ። ለምሳሌ የጋራ ጓደኞች ካሉት ቤስት ፍሬንዷን ማስጠየቅ ሊሆን ይችላል እንድትሞክር። ምናልባት ደግሞ ያዘጋጀህላት ነገር ካለ እንደዚህ ነው ማስብሽ፣ እኔ እኮ እንደዚህ ያለኝ ካልክም በማቴሪያልም መንገዶች ሊሆን ይችላሉ። በማንም ሴት ልጅ ትማልላለች ብለህ ባሰብከው መንገድ ሊሆን ይችላል። በምንም አይነት መንገድ ነው ምልህ ይመጣል ብላ ነው የምትጠብቀው። ባለመሄድ ራስን በመምረጥ ልታሳያት ነው የሚገባው። ይሄንን ስህተት እንዳትሰራ፣ በቃ እንዳትሰራ በፍጹም። ይሄ ነው ትልቁ በቃ ኤክስፔክት የሚያደርጉትን ነገር መስጠት ሪጀክት ላደረጉን ሰዎች ትልቁ ስህተታችን ነው። 5ኛው መፍትሄው እኛ ሴቶች ላይ የሚሰራ የሆነ ወንድ ወዶን እንደወደደ ሊሆን ይችላል። የሆነ ጥያቄ አሁን ለምሳሌ አንድን ሴት የሴክስን ጥያቄ ከጠየቃት፣ ሴክሹዋል የሆነ ጥያቄ ከጠየቃት በእርግጠኝነት ያየኸው ሳይኖች አሉ። በቃ ያንን እንድትጠይቅህ ያደረገ ሳይኖች አሉ፣ ምልክቶች አሉ አይደለ? ነገር ግን ሪጀክት ካደረገችህም ነው ምልህ ምንድን ነው ማድረግ ያለብህ ነው የሚለው። ለምን እንዴት እንደዚህ ያሳይታኝ ብለህ የሆነ የማይሆን መንገድ አትከተልም። ነገር ግን እያንዳንዱ የሰጠሃትን አቴንሽኖች በሙሉ ወደ ቁም ነገር ሊሆን ይችላል፣ ወይም ፕራክቲካል ወደ ሆነ አሁን እንዳልኩ ነገሮች እንቀይራቸው፣ ሲሪየስ እናርጋቸው ስትል ነው አይደል ሪጀክት የምታደርገው። ስለዚህ እነዚህ ነገሮች በሙሉ እንደምታስበው ሴት ልጅ ጋር ቫልዩ የላው ማለት አይደለም። ባትወድ፣ ባታፈቅር፣ ባትፈልግህ እንኳን ከአንተ ጋር ያላት ሪሌሽንሽፕ ሁሌም ቢሆን የሆነ ቦታ አለው፣ የሆነ ስፍራ አለው። ስለዚህ ከዛ ምቾቷ ላይ ምን ማድረግ አለብህ ማለት ነው? ማውረድ መቻል አለባት። ካልቆረቆራት፣ ካልቆነጠጣት፣ ስታጣው ህመሙ ካልተሰማት፣ ስፔስ ወይም እንድትናፍቅ ካላደረካት፣ አብራችሁ ያጠፋችሁ ጥሩ የሆንክላት አንተ አብረሃት በነበርክ ሰዓት ብቻ እንደ እንዴት ነው ሴት ልጅ የሚገባትን ትኩረት ከሰጠህ፣ እንክብካቤ፣ ፍቅር ከሰጠሃት ከአንተ አይቅር ሌላው። ቅድም ያልኩህን ነገሮች ብቻ አታደርግ። በቃ እነሱ ራሱ ትልቅ መልስ ናቸው። ብዙዎቻችን ግን ማድረጋችን አይቀርም። ምክንያቱም ሳይኮሎጂካሊ ራሱ ምንድን ነው ዲታችመንት በጣም ከባድ ነው። በአንዴ እንኳን አልፈልግም እያለች አብራ ከሆነ ራሱ በሆነ አጋጣሚ ብትራራቆ ያቺ ዲታችመንት ከባድ ናት። ፕሮሰስ ትፈልጋለች። ነገር ግን ውጤት የምትሰጥ ደግሞ
ውስጥ በቃ የሆነን ነገር ውስጣችን ፍና አድርገን እንዴት ራሳችን እንዴት እንደሚያሰቃየን አላስተኛ እንደሚለን እንዴት ምንም ሊኖር ይችላል። ነገር ግን ደስ የሚል ውጤት ያለው ወይም የምንፈልገው አይነት ውጤት የሚሰጠን አሁንም ያ መጨከናችን ነው እንጂ የሆነን ሰው ተከተላል መሄዳችን አለመሆኑ ስራበት። በቃ እወቀው፣ ቆረጥ። በቃ አሁን እንዳልኳችሁ ልብ ይጠይቃል ማድረግ፣ ልብ ይጠይቃል። ምንም ጥያቄ የለውም። አረ አብሬያት ብሆን ይሻለኛል ልትል ትችላለህ። ነገር ግን ስቲል እሱም እሷን ያሳጣል እንጂ አብሮ አያድም። ራስን መርጠ ከዛ ቦታ ሂድ። የጠበቀችውን ካልሰጠሃት በሌላ መንገድ አላደል ልታጣጥላት አለመሞከር፣ እንዳከበርካት ስፔስ እንደሰጠሃት ራስን እንደመረጥክ ማሳየት ትልቁ ሚና ይጫወታል። ምንም ጥያቄ አይችላም። ብዙዎቻችን ግን ይህንን ሳናረግ ስለሚረፍድብን አሁን ራሱ ከዚህ ደቂቃ በኋላ ከምቾቷ ላይ አውርዳት ነው የኔ መልስ። በቃ ከምቾቷ ላይ አውርዳት። መራቅ ካለብህ ራቅ፣ መደወል ማቆም ካለብህ አቁም፣ ቴክስት መላክ ካለብህ አቁም። ብትልክልህ ጠፋ ምን ሆነ ምናምን ብትልህ ራሱ መልስ አለመስጠት፣ መልስህን እስክታገኝ ድረስ ወደ እሷ አለመቅረብ፣ አለመሄድ ያማል ብያለሁ። በቃ ስቲል ግን ራስን ከመረጥክ በማንኛውም ሁኔታ ውስጥ ነው ምልህ ወይ ራስን ታድናለህ ወይ ወደድካትን ሴት ወይም ጥያቄህን በእጅ ትመልሳለህ። ይህንን አትርሳ። ታዲያ ምን ማድረግ አለብህ? ተግባር ላይ መዋል አለብህ። እኔን ሰምተህ ምናምን ብለህ ልትተው ትችላለህ፣ አንተ ወንዶች ላይ ስለማይሰራ ምናልባት። ነገር ግን እኛ ላይ በደንብ ፓወርፉል ነው። በቃ የሰጠህን አቴንሽን ይዘህ ከጠፋክ እየሮጠን ነው የምንመጣው። ነገር ግን ለዛ ቦታ ለአንተ ትልቅ ስፍራ ከሰጠች ነው። ምቾቷን ንጠቃት፣ ለውጡን ታየዋለህ። ሀሳቤን ከወደዳችሁ ከተስማማችሁበት ለእኔ በላይክ ለሌሎች ይጠቅማል ብላችሁ ካመናችሁ ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስከመጣ ቻው፣ ሰላም።